الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ብዙ ማቆይም አጠራራ መልእክት ለማስተላለፍ ያህል ነው። መልካም መፍትሄው ምንድነው? እንደ ሽዳል ሆኖ የሀገር ውስጥ ሊሆን ይችላል፣ ከሀገር ውጭ ጦርነት ሲበረታ፣ ወልፈት ያልተጠበቀ ሞት፣ ግድያ ሲበዛ፣ ወልሐስር እገዳ ሲፈጠር እና ወልገላ ወልመጃ የኑሮ ውድነት ረሃብ ሲበዛ ወልእክትላፍ ልዩነቶች ሲስፋፉ ያለው እስላማዊ መፍትሄ ምንድን ነው የሚል ጥያቄ ነው። እናንተ ማስቡ፣ እኔ ምዘረዝራለሁ ይበልጥ ይገባናል ማለት ነው። مع الآيات والأحاديث وأقوال السلف الصالح كان يعلم ويبيزوا يذكرون من الراجل قرآناوي مفتيه حديثاوي مفتيه لما كان الموكرة عندما نشاء الله من الآن وما أصابكم من مصيبة فبما كسبت أيديكم من يوم مصيبة ያልተጠበቀ ዱብዳ ችግር መከራ ሲነካችሁ በሰራችሁ የመጣ ነው፣ በእናንተ ጥፋት ነው ይላል። ስለዚህ መፍትሄው በእኛ ጥፋት ስለሆነ ወደ አላህ መፈርጠጥ ነው። ፈፍሩ ኢለላህ፣ ወደ አላህ ፈርጥጡ፣ ሽሹ ነው። ሐሰን አልበስሪ የተባሉት ሰለፍ ይላሉ አልበላኡ ቢዙኑብ ወዩርፈዑ ቢተውባ፣ በወንጀል መፈተን ተውበት በማድረግ ንስሐ በመግባት ሊነሳ ሊወገድ ይችላል። የኔ ያንተ ከጌታችን ያለን መራራቅ ነው የተባሉትን ችግሮችን ሁሉ እኛ ላይ ሊከመሩ ምክንያት የሆነው ማለት ነው። ሁለተኛው አሰብር ወሰባር፣ በደረሰብን ባጋጠመን ባለው ተጨባጭ ሰብር ማለት በሐቅ ላይ መጽናት ሲሆን አላህ ይላል ወበሽር الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون የሚሉ ታጋሾችን አብስራቸው ማለት ሰብር ስናደርግ ከአላህ ብስራት እንደምናገኝ ነው። أولئك عليهم صلوات من ربهم ورحمة፣ ሰብር ያደረጉ ሰዎች ከጌታቸው የሆነ በጥሩ መወሳት አላቸው እንዲሁም ይዝነት አላቸው እና وأولئك هم المهتدون፣ ወደ ቀና መንገድ የተመሩ እነሱ ናቸው ማለት አላህ ምስክርነት ይሰጣል ማለት ነው። ስለዚህ ይህን ሽልማት የብስራት ሽልማት፣ በጥሩ የመወሳት ሽልማት፣ ኢዝነት የማግኘት ሽልማት፣ ወደ ቀና መንገድ ተመርተሃል የሚል ምስክርነት የማግኘት ሽልማት ለማግኘት በገጠመኞቹ በውጣ ውረዶቹ እንኖራለን። ዋጥ አድርገን ቻል አድርገን በሐቅ ላይ ጸንተን የምንቀጥል መሆን ዋነኛው መፍትሄ ነው ማለት ነው። وقال صلى الله عليه وسلم من يتصبر يصبره الله، ለመታገስ የሚሞክር አላህ ትዕግስት ይሰጠዋል ብለዋል ረሱል ዓለይሂ ሰላቱ ወሰላም ይላሉ ዑመር ብን ኸጣብ። ሌላው ለዚህ አይነቱ አጣብቂኝ ቀን የሚያጨልም ችግር መፍትሄ ሉዙሙል ጀማዓ ወተርኪል ፊተን፣ አንድነትን መያዝ፣ የልዩነት የችግር ፈጠራ መንገዶችን መተው። አንተ የልዩነት ምክንያት መሆን የለብህም። እኔ የልዩነት ምክንያት መሆን የለብኝም። እኛ የልዩነት መንስኤ መሆን የለብንም፣ እናንተም መሆን የለባችሁ። ስለዚህ ልዩነቶችን በማጥበብ በመተሳሰብና በመከባበር በአንድነት እንዲህ ያለውን ችግር አላህ እንዲያነሳልን መዋለዱ ልዩ መፍትሄ ነው። ቃለ ሰለላሁ ዐለይሂ ወሰለም ዐለይኩም ቢልጀማዓ ወኢያኩም ወልፉርቃ፣ አደራችሁን በአንድነት ተጠንቀቁ ልዩነቶችን አሉ። እናንተና ልዩነት አብሮ ከመጓዝ ተጠንቀቁ። አልሐምዱሊላህ እኛ የተለየ ቢመስልም አንድነት አለ። አብረን እየሰገድን ነው፣ አብረን እየተጋባን ነው፣ አብረን እየጾምን ነው፣ አብረን እየተገባበዝን ነው፣ አብረን ሐጅ ስራ ስርዓት እያስኬድን ነው፣ አብረን በአርካን እስላም አብረን በአርካን ኢማን እየተጓዝን ነው። አልሐምዱሊላህ። ነገር ግን ልዩነት ሳይሆኑ ልዩነት በመሰሉ ነገሮች ተለይተን ሌላ መቅሰፍትን አስተናጋጅ መሆን የለብንም። ቃል አብዱላህ ብን መስዑድ የተባሉ ሰሃቢ ይላሉ አልጀማዓቱ ማ ወፈቀል ሐቅ፣ አንድነት የሚባለው ሐቅ ከገጠሙት መሆንና ሐቅን ገጥሞ መገኘት ነው። ከልዩነት ጋር የፈለገው ግዛት ቢኖረን አንድነት አይባልም። የልዩነት አጀንዳ ወይም
አራማጆች ወይም የልዩነት አንጃዎች ተብሎ ነው የሚቀጥለው ማለት ነው። ሌላው እንደ አራተኛ የምንመለከተው ኢስላሙ ዛቲል በይን ወነብዙ ኒዛዕ፣ በመካከላችን ያለን ልዩነት ማስተካከል፣ መታረቅ፣ ማስታረቅ። በተለይ አሁን ያለንበት የተከበረ ወሮች መካከል አንዱ ነው ዙልቂዕዳ ማለት ከአራቱ የተከበሩ ወሮች አንዱ ላይ ነው። ቀጥሎ ደግሞ ቀናቶቹ ከዓመቱ ከ12ቱ ወር በላይ የሆኑ ቀኖችን የያዘ ዙልሂጃ የሚከተልበት ነው። የሐጅ ስርዓት የሚካሄድበት፣ እርድ የሚፋፋምበት፣ ወላጅ ልጅ የሚገናኝበት፣ ልዩ አጅር ከአላህ የምናገኝበት ወር እየመጣ ነው። ቀድመን አሁኑ ይቅር መባባልን፣ መተሳሰብን፣ መከባበርን፣ አንድነትን፣ ኸይረኝነትን መለማመድ በጣም እጅጉኑ ያስፈልጋል። አላህ ይላል ወላ ተናዘሩ፣ ተው አትለያዩ፣ ይገዳል። እንደ ዝሙት፣ ወለድና አራጣ ወይም ጉቦ እና መጠጥ ሐራምነት ልዩነት በኢስላም የተከለከለ ነው። ያው ወላ ተናዘሩ፣ እምቢ ብላችሁ ብትለያዩ ሳ ፈተፍሸሉ ወተጣባ ሪሁኩም፣ ትፍረከረኩና ጉልበታችሁ ይባክናል እያለ ነው። ዋጋ ታጣላችሁ፣ ቂማ ታጣላችሁ፣ የበታቾች ልትናቁ ትሆናላችሁ፣ ብዛታችሁ እንደሌለ ይቆጠራል። ጎሳ ከጎሳ ይሰይ ልክ እንደ ባህር አረፋ ምንም ዋጋ ቢስ ትሆናላችሁ ከተለያያችሁ። እኔ ቢስ ከተባባላችሁ፣ እሱ ችግር አለው እሱ ችግር አለው ከተባባላችሁ የመፍረክረካችሁ ምልክት ነው እያለ ነው። ወደ ተመለሱ አንድነት ወደ ቁርአን ወደ ሐዲስ ቁርአን ሐዲስን በሌላ ግንዛቤ አይደለም መተከል ያለብን። ሰሃቦች እንዴት ተርክቦታል፣ ረሱል እንዴት አብራርቶታል፣ ታቢዒዎችሳ አራቱ መዘን እንዴት ተረድቶታል ብለን ነው እንጂ እኔም እንደመሰለ አንተም እንደመሰለ ምን ሸረግለው ከሆነ አንድነት አይመጣም። ይበልጥ ልዩነት እያሰፋ ነው የሚሄደው። ወቃለ ሰለላሁ ዐለይሂ ወሰለም ኢስላሙ ዛቲል በይኒ አፍደሉ ምን ዓመት ነዋፊል፣ በመካከል ያለን ልዩነት፣ ግጭትን፣ እርቅ መፍጠር፣ ማስታረቅ ብዙ ሱና ከሚባሉ ስርዓተ ጸሎት አይነቶች በሙሉ የበለጠ መልካም ስራ ነው፣ ጥሩ ስርዓተ ጸሎት ነው ማለት ያበረታቱናል ማለት ነው። እንደ አምስተኛ ላየናቸው ችግሮች መፍትሄ አዱዓ ወልጁኡ ኢለላህ፣ ዱዓ ማድረግና ወደ አላህ ከወንጀል አይነት በሙሉ መመለስ ሌላኛው መፍትሄ ነው ማለት ነው። ቃለ ተዓላ አመን ዩጂቡ ልሙጠረ ኢዛ ደዓ፣ በለምነው ጊዜ ለለምነው አካል መፍትሄ የሚሰጠው ማን ነው ከአላህ በስተቀር? መላእክትም ቢሆኑ ነቢያቶችም ቢሆኑ ደጋጎች የምንላቸውም ቢሆኑ ከአላህ እኩል ሊለመኑ አይገባም። መለመን ያለበት ማን ነው? አላህ ብቻና ብቻ ነው መፈራት ያለበት፣ መታገዝ ያለብን እና መጠበቅ ያለብን እና ወደ እሱ ተውበት አድርገን ንስሐ መግባት ያለብን ወደ አላህ ብቻና ብቻ ነው። ይህ አንደኛው ሌላው መፍትሄ ነው። ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ባሪዎቼ እኔን እንዴት እንደምለው ብሎ ከጠየቁ ከፍ ባለ በጩኸት ድምፅ ወይስ በጋራ ወይስ እንዴት አደባባይ ወጥተን እንዴት ሻል ብሎ ከጠየቁ ፈኢኒ ቀሪብ አለ አላህ ሱብሓነሁ ወተዓላ። ጩኸት አያስፈልገኝም፣ ጋጋታ፣ ውጣ ውረድ፣ ይሉኝታ የሚያመጣ ነገር እንደው በነሻጣ አንድ ታርግ እንደሆነ አይነት ነገር የሚባል ዱዓ አያስፈልገኝም ማለት ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ የተማጸንን ተማጽኖ በተማጸንን ጊዜ እሺ ብዬ መልስ እሰጣለሁ ባይሆን ከእነሱ የሚጠበቀውን ይፈጽሙ ይላል። ፈልየስተጂቡ ሊ፣ እኔን ብቻዬን በማምለክ ለእኔ እሺ ይበሉኝ፣ የከለከልኳቸውን በመከልከል ያዘዝኳቸውን በመታዘዝ በተውሂዱ፣ በሰላቱ፣ በዘካው፣ በሐጁ፣ በጾሙ፣ በተለያዩ ኸይር የተባሉ አፈጻጸምና ይገዳዎችን ሁሉ በመራቅ እኔን ይታዘዙ፣ ሲታዘዙኝ ለዓለሁም የርሹዱን ይላሉ። ቀና መንገድ የተመሩ ሊሆኑ ይችላሉ። ከዛም ቀና መንገድ የተመራ አላሳፍርም እኔ ሲለምኑኝ ዱዓቸው ምን ያሆኑ ጠባ አይልም፣ አደርጋለሁ። ቀሪብ ማለት እጅግ የቀረበ ማለት ነው። ወናሕኑ አቅረቡ ኢለይህ ምን ሐብሊል ወሪድ ነው ብሎ እንደው ከደም ስር ጋር ነው እስትንፋሱን ፈሳሽ ከሚወስድበት ደም ስር ጋር
እኔ ይበልጥ እያንዳንዱ ግለሰብ ጋር የቀረብኩን የመላእክት የነቢያት የደጋግ የሚባሉ አካሎች መቃረቢያ መሰላል ተወሱን ጊዜና አያስፈልገኝ ብያለሁ። እና አንተ ወደ ስንዝር ስትመጣ ክንድ እመጣለሁ፣ ክንድ ስትመጣ እቅፍ እመጣለሁ፣ በሩጫ ስትመጣ በሩጫ ቀርባለሁ የሚል ሐዲስ ቁድስ አርበኛ ያረጋባችሁ ትዝናቸው እኔ በማዕና ያወራሁላችሁ። ስለዚህ እንደው ዱዓ አድርጉልኝ ከማለት አንተ ዱዓ ተቀባይ እንዲሆን ታዛ አንተ ልታረግ ይመረጣል ይላሉ ሼህ ኢስላም ኢብኑ ተይሚያ የተባሉት ዓሊም ማለት ነው። ደጋግ ሰዎችን ዱዓ እናስደርግ ማለት አይደለም። የሞቱት ሲሆን እነሱን አላህ ይርሐማቸው ብለን ለእነሱ እኛ ዱዓ ማድረግ አለብን። ልክ በየሰላቱ ወዐላ ዒባዲላሂ አሳሊም ብለን እንደምናደርግላቸው የፈለገው ነቢይ ይሁን የፈለገው ወልይ ይሁን ከሞተ በኋላ ከኔ ከአንተ ዱዓ የሚፈልግ እንጂ የኔ ያንተን ዱዓ ተቀባይነት ጉዳይ የሚፈጽም እድል የለው። እነከ ላ ቱስሚዑ ልመውታ እያለ ለረሱል ነው። አንተ የሞተን አታሰማም ብሎ የሞተ እንደማይሰማ ያሉ ልግመኞች እንደማይሰሙ ለማስፈታት የተጠቀመው ነው። ለመራሪያ ቀበል የፈለገ ልካው ቆይተኛ ቢቀሰቅሱት አይነሳም አይነት ነገር የሆነ ሰው አብዙ ማለት ነው። ትንሽ ሞክረው አንተ አለ የምትመራው የሚመራው አላህ ነው። ልክ የሞተን ሰው አይበቃም ብላ እንደምትቆጥረው ቁጠረው። የግድ ካንተ በጣም ብላ አትጨነቅ እንደማለት አላህ ለረሱል ሲገልጽ እያለ ላለመቀበል የተዘጋጀ ሰው ከሞተ ሰው እኩል ነው። የሞተ ሰው እንደማይሰማው እሱም ቢትለፋ ቢትደክም ቢጮህ ምን ያደርግ አይሰማም። ዝም ብሎ ነው አይኑ አምፖል ነው። ዝም ብሎ ነው ጆሮ ምናምን አቅሙ የተገጠመለት እንጂ እንደው እንዳለው ወለቀድ ዘረአና ሊጀሃነመ ከሲረን ሚነ ልጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ማለት እንደገለጸው ሁም ከልአንዓም በል ሁም አضل እንደው እንደ እንስሳ ናቸው፣ ከእንስሳም የተሳሳቱ ናቸው። አይናቸውን በአግባቡ የማይጠቀሙ ጆሮአቸውን አእምሯቸውን መጠቀም ላለባቸው የማያውሉ ብሎ አላህ እንደገለጸው ሆኗል ለማለት አላህ የሞቱ ሰዎች አይሰሙ ብሎ ለረሱል ሰለላሁ ዐለይሂ ወሰለም እንደገለጸው ምን ለምነው አላህን በመለመን ለችግሮች መፍትሄ ማምጣት እንችላለን። ስድስተኛ አልዐድል ወረፍዑ ፍትሃዊ መሆን በአኗኗራችን እኛ በምንመራው ተቋም በቤተሰብ ኃላፊነታችን እኛ በምናደርገው ፍትሃዊነት በሚያስፈልገው ነገር በቻልነው ፍትሃዊ ነው። አንዱን ጥለን አንዱን አንጠልጥለን መምራት የለብንም። በፍትሃዊነት ማስተዳደር እና በፍትሃዊነት ምንቀልባቸው አካሎች ካሉ መቀለብ፣ ልጆች ሊሆኑ ይችላሉ፣ ምስቶች ሊሆኑ ይችላሉ፣ ወንድም እህቶች ሊሆኑ ይችላሉ፣ ሌላም በእኛ ቁጥር ያሉ የድርጅት ሰራተኞች ሊሆኑ ይችላሉ። በተመሳሳይ ወይ ኢነላህ የእሙሩ ቢልዐድል አላህ በምን ያዛል? በፍትሃዊነት ያዛል። ወአቅስጡ ኢነላህ ዩሒቡል ሙቅሲጢን በማለት በብዙ መልክ እንደገለጸው ቃል ኢብኑ ተይሚያ አልዐድሉ ሰበብ ውስጥ ፍትሃዊነት ከአላህ እርዳታ ለማግኘት ምክንያት ነው። አንተ ፍትሃዊ ሁን፣ ባለህበት እንቅስቃሴ አላህ ይረዳሃል። ወዙልሙ ሰበቡል ሀላክ ግፈኝነት ለጥፋት ምንድን ነው? ምክንያት ነው። ግፈኛ ምንም ቢረስ የእጁን ያያል። የቂያማ ምልክት ደግሞ አኼራ ማይጠብቀው እያያችሁ ነው። ፍልስጤምን ምድረ በዳ ያደረጉ ዓለምን የሚያዙ አገሮች አሁን በተራቸው እነሱ ምድረ በዳ እየሆኑ ባልጠበቁት ማለት ነው። በሳምንት እንፈጽመዋለን ያሉት ዓመታት እየቆየ ወራት እያስቆጠረ ነው። አረ እንታረቅ፣ አረ ያዋጣል እያሉ ጭንቀት ውስጥ ገብተዋል። ዘንዶ ትልቅ መውጫው ጭንቅ እየሆነባቸው ይገኛል። እና ይህ የአላህ ተአምር ነው እንጂ የታደለች ያለችው አገር አቅም ሆኖ አለ የአላህ ተአምር ነው። በዚህ በኩል እናጠፋለን፣ ድንጋይ እንመልሳለን እያሉ እየፎከሩ በዛ በኩል እነሱ ድንጋይ እየሆኑ ሱብሃንአላህ። የግፍ ውጤቱ ይሄ ነው። የአሁኑ ሰዓት አኺራም እየጠበቀ አይደለም፣ እዚሁ እያሳየ አገር ውስጥም ያሉ የእኛ ሰፈር ነው፣ የእኛ መንደር ነው፣ የእኛ ሃይማኖት ነው የበላይ መሆን አለበት የሚሉ ሙስሊም ቢሆኑ ለሙስሊም የእጃቸውን ማግኘታቸው አይቀርም። በደል ከባድ ነው በኢስላም ይላሉ እንጂ ሼክ ራሳቸው አላህ ፍትሃዊ የሆነችን አገር ይረዳል። ፍትሃዊ ባልሆነች አገር ፍትሃዊ አገር ብትባላ ለሙስሊሙ ጋር ትሆናል። ሙስሊም ስለሆነ ስላልሆነ ብቻ አይደለም፣
ፍትሃዊነት በሁሉም ሃይማኖት፣ ፍትሃዊነት በሁሉም አገርና በሁሉም ብሔር በሁሉም ጎሳ አስፈላጊ ነው። ሲጠፋ ጥፋት ይዞ ይመጣል። በመጨረሻ አልአኽዙ ቢልአስባብ ምክንያቶችን መያዝ አለብን። ይህ ችግር እንዲፈጠር ምክንያቶች እኛ ከሆነ ችግሩ እንዲነሳ ምክንያቶችን መፍጠር መቻል አለብን። ኢጋሳ ተዓውን ተኽፊፍ መድረስ አለብን። ለራሳቸው ሊበሉ ሊለብሱ ሊኖሩበት ራቱ ለተፈናቀሉ እና ግራ ለገባቸው ቀን ለጨለመባቸው መተጋገዝ፣ እቅድ ማውጣት፣ በምን መልኩ እንጓዝ ይህንን ችግር እንፈታዋለን የሚል ጉዞ መጓዝ። ቃለ ሰለላሁ ዐለይሂ ወሰለም አዕቅልሃ ወተወከል ግመሌን አስራት ልመካ ወይም ጎትባት ወይስ ፈትቻት አላቸው ሰሃባው ረሱል ዐለይሂ ሰላቱ ወሰላም። አይ አስራት ነው መበቃት ያለበት ፈታትማ አይሆኑም። ይህን ችግር ለመቅረፍ ለማስቆም ለመቀነስ የጋራ ምን ያስፈልጋል? እቅድ ያስፈልጋል። ትብብር ያስፈልጋል። መድረስ ያስፈልጋል። ኢጋሰቱል ጃኢ የተራበን ማብላት፣ ኑስረቱል መዝሉም የተበደለን መርዳት፣ ተንዚሙል ጁሁድ ጥረታችንን ፈርማሳ እና አሰደቃ ወተካፉል መመጽወት፣ መተጋገዝ፣ መደጋገፍ ግድ ይላል ማለት ነው። አልኹላሳ ሙኽተሰራ ጅደን እጅግ አጭር ሰመራጅ ሳደርግላችሁ እስካሁን ያየነውን ቆይታ ተውባ ወደ አላህ ተውባ መመለስ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሑን ያለማ የጉዳይ ስኬታማነት ባለቤት ሲሆኑ ዘንድ ሁላችሁ ወደ አላህ ተመለሱ። ከሁሉም ወንጀል ነው ያለው አላህ ሱብሓነሁ ወተዓላ። ሌላም ሊባል ይችላል። ሰብር ማለት ነው። ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ እያልን የአጅረኛን ደሞዝ በማሰብ እጅትማ አንድነት፣ አራተኛው ምሳ እርቅ መፍጠር፣ መታረቅ፣ ማስታረቅ፣ ዱዓ አላህን መማፀን፣ ወደ አላህ መዋደድ እና አመሉን ቢልአስባብ ሰበብ መስራት መስጠት እና መሰጠት መተጋገዝ። አልፈረጁ ቢኢዝኒላህ ለውጡ የሚመጣው ፈውሱ የሚመጣው የተሻለና ሰላም ያለው አየር የሚፈጠረው በዚህ ነው። አሜሪካ እኛ ባደግንበት ፊት ጠፍቶ ሲፈለግ ነበር የምናውቀው። ወይም በቅሎ የሚውለድ ፈረስ ወይም አህያ እናርገው ከብት እንስሳ ነበር ጠፍቶ ሲፈለግ አፋልጉኝ ወረዳ ይከፍላለን ሲባል ሰማይ ነበር። አሁን አሸናፊ አጀበ የቤት መሞት ቤቷ መጥፋት ገበረ በተለይ በእጃ ወርቅ ካለ እኔ ወርቅ እናገሳቸው እና መሰላችሁ ካላቸው ተርሻል እና የደረሰው ጎረምሳ መጥፋት ጀመረ። ተማሪው አስተማሪው መጥፋት፣ ዶክተሩ መጥፋት ጀመረ። በጣም የሚያሳፍር ወቅት ላይ ያለው። ለዚህ ሁሉ እኛው ሰበብ እንደመሆናችን አላህ እንዳለው ፈቁል ተስተግፊሩ ረበኩም ኢነሁ ካነ ገፋራ ይቅር በሉ ጌታችሁን ምሕረት ጠይቁት እጅግ መሐሪ ነኝ ብለዋል። ዩርሲሉ ሰማአ ዐለይኩም ሚድራራ የድርቅ መፍትሄ እስትግፋር ነው። ወይምድድኩ ቢአምዋል ሀብቱን ይሰጣችኋል እስትግፋራችሁ ሲጠነክር ከአላህ ጋር ያላችሁ ቅርበት ሲበረታ። ወበኒን መሃኖቹም ይወልዳሉ። ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ አትክልቶችን የውሃ እጥረት እንዳይኖር ወንዞችን አበዛላችኋለሁ እያለ ነው። ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም አጥዋራ። ምንድን ነው አላህን ላለማክበር ያበቃችሁ ነገር? በተለያየ ደረጃ ፈጥሯችሁ ሳለ አዳምን ከጭቃ ከዛም ከተራራ ጾታ በማዳቀል ከፍትወት ጠብታ ከረካለም ከቁራሽ ስጋ አጥንት ቆዳ ተገብራችሁ በሆድ ውስጥ ተጸንሳችሁ ወራት አስቆጥራችሁ በዳሌ እያላችሁ በሆድ እየሞከራችሁ በግድ እየቆማችሁ የነገፋችሁ ለዚህ መጣችሁ። አላህን ለማክበር የከለከላችሁ ማለት ነው። አያምርባችሁ ተዋሉ ኩን እያሉ ነው። ይህ ሆኖ ግን እኛ ያልሆነ ቦታ መገኘት ላልሆነ ውጥንቅጡ ለወጣ ህይወት እየተጋበዘ ነው። እስትግፋር እናድርግ፣ ተውበት እናድርግ። ይሄ የሰውኛ ጋጋታ ሩጫ ግብ ዋጋ የለም። ወደ አላህ እንመለስ። ነገሮች ሁሉ መፍትሄ እንዲያገኙ አላህ እናንተ በሰማችሁ እንድትጠቀሙ ያድርጋችሁ። እኔም ባሰማኋችሁ እያልኩኝ የአሁኑ ቆይታችን ይህን ይመስላል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም።